ፊልሙ ሲጀምር ጆን የተባለች ቆንጆ ሴት እናያለን። እሷን በህዝብ አቃቢ ህግነት ትሰራለች። ዘመናዊና ስኬታማ ህይወት ቢኖራትም በአንድ ወቅት ግን አደገኛና ሀያል የሆነን የወንጀለኛ ቡድን በሚስጥር ለመያዝ በምታደርገው ተልዕኮ ላይ ያለች ከባድ አደጋም ይደርስባታል። በዚህ ምክንያት ደስታዋን ሙሉ በሙሉ ታጣዋለች። ጆን ሆስፒታል ውስጥም ስትነቃ ሐኪሙ አጠገቧ ቆሞ ታገኘዋለች። ሐኪሙ በሀዘን እያያት ጆን እንዳትደነግጪ፣ ነገር ግን ስለ ራስሽ ማንነት አንዳችም ነገር ልታስታውሽ አልቻልሽም። እሷን በድንጋጤ አይኖቿን አፍጥጣ ምን ማለት ነው? እንዴት አላስታውስም? ቢያንስ ምን እንኳን ብላ ብጠይቀውም ሐኪሙ አው አይምሮሽ ሙሉ በሙሉ ባዶ ሆኗል ብሎ ይመልስላታል። በተለመደው አሰራር ፖሊሶች የጣት አሻራዋን በመውሰድ ማንነቷን አውቀው ወደ ቤተሰቦቿ እንደሚመልሷት አስባ እሷን ፈገግ ትላለች። እሺ ፖሊሶቹ አሻራዬን ወስደው ቤተሰቦችን ያገኙታል አይደል? ሐኪሙ ግን ያንን ተስፋውን ወዲያውኑ ያከሽፈዋል። የጣት አሻራዎችሽ በሙሉ በአደጋው ምክንያት ሙሉ በሙሉ ስለተጎዱ በአሻራዎች ማንነትሽን መለየት የማይቻል ሆኗል። ፖሊሶችም የአደጋውን ቦታ ቢመረመሩም እሷ የተገኘችው ገለልተኛና ማንም በሌለበት ቦታ በመሆኑ ልብሶቿ ላይ ምንም አይነት አሻራ ወይም ማስረጃ አልተገኘም። ጆዋንን በጣም ተደነግጥና ከመስታወቱ ፊት ለፊት ቆማ ራሷን ስታይ ግን ወጣት ማራኪና ሙሉ ጤነኛ መሆኗን በማየቷ ደስ ይላታል። ራሷን እያየችም ይሄ ፊቴ ወይም ድምፄ የተረሳውን ማንነት ሊያስታውሰኝ አይችልም እንዴ? እስኪ ተናገሪ ማንሽ አንቺ እያለች ለራሷ ታወራለች። በክፍል ውስጥ ያሉ ሌሎቹ ታካሚዎች መጀመሪያ ላይ ልክ እንደ እብድ ያዩታል። ከሳምንት በኋላ ግን ሁኔታዋን ተረድተው መደበኛ አድርገው ማስተናገድ ጀምራሉ። አሁንም ተስታዋን ለመመለስ የጓጓችው ጆዋን አንድ የማይሆን ሀሳብ ታመጣለች። ራሴን ከተመታው በኋላ ከሆነ ተስታዬን ያጣሁት ሌላ ከባድ ምት ደግሞ መልሶ ቢመታኝ ሊመልስልኝ ይችላል እኮ ብላ ታስባለች። ራሷንም በቀጥታ ከግድግዳው ጋር እያጋጨች ራሷን ትስታለች። በመጨረሻ ስትነቃ አጠገቡ ባለው አልጋ ላይ ያለችው ሴት አተኩራ እያየቻት ራስሽ ስተሽ በነበርሽበት ወቅት አንድ ወጣት ልጅ አንቺ ፍለጋ መጥቶ ነበር። እንዲያውም የፍቅር ጓደኛሽ እንደሆነና አንቺ ለማግኘት በጣም ተጨንቆ እንደነበረ ተናግሯል። ጂዋንም ወዲያውኑ በደስታ እየሳቀች በሀሳቧ እንደኔ ያለችው ሴት እንግዲህ በእርግጥም አፍቃሪ ሊኖራት ይገባል ብላ ታስባለች። በክፍል ውስጥ ያሉ ሌሎችም ሴቶችም ፍቅረኛሽ እኮ በጣም ከመልከ መልካምነቱ የተነሳ ተዋናይ ነው የሚመስለው፣ እንዴት እንደታደልሽ እያሉ የበለጠ ያባብሱባታል። ከዛች ሰዓት ጀምሮ ጂዋን እሱን ለማግኘት በጉጉት ትጠብቃለች። አንድ ሰው ወደ ክፍሉ በመጣ ቁጥር ፊቷ በደስታ ይበራል። የመጀመሪያው የመጣው ሰው ግን አጠገባ ያለችው ሴት የልጅ ልጅ በመሆኑ ተስፋዋን ትቆርጣለች። ይህም አይደለም ከጥቂት ጊዜ በኋላ ሚስቶቹ ያንን ሁሉ ካወሩ በኋላ ልክ እንደ ፊልም ተዋናይ ያለ ሰው ብጠብቅም አሁን ግን ከፊቷ የቆመው ያልጠበቀችው ሰው ነበር። ታሃ አጠገቧ ቆሞ ጆዋን ታስታውሽኛለሽ? እኔ ታሃ እባላለሁ ሲል ራሱን ያስታውቃታል። እሷ ግን ወዲያውኑ ተኮሳትራ አልወቅህም። አብሮ ተቀምጠው ስለ ራሷ መናገር ጀምርና እድሜ 33 ዓመት ነው። የምትሰሪው በአያቴ የተወፉ ሱቅ ውስጥ ነው። ሁለታችንም አብረን ከሆነን 2 ዓመት ሆኖናል። ልንጋባም ነበር። ጆዋን ለአንድ ሴኮንድ ያህል እንኳን ልታምኑ አልቻለችም ነበር። ወዲያውኑም ቆይ ይሄ ምንም የሚያስገርም ታሪክ አይደለም፣ ማስረጃ ያሳየኝ ስትለው ታሃ በወጣትነታቸው አብሮ የተነሱትን የድሮ ፎቶ ያሳያታል። በሆስፒታሎች ውስጥ አንቺን በጭንቀት ስፈልግ ስልክ ጠፍቶብኛል። አዳዲስ ፎቶዎቻችን በሙሉ እዛ ውስጥ ነበሩ። ወደ አደጋው የገባሽው አንዷን ጓደኛሽ ልታገኝ ስቴጅ ነው ብሎ ይነግራታል። ጆዋንም እሺ በህይወት መኖሬ እንዲያውቁ ቤተሰቦችን አገናኘኝ። አንቺ ያደግሽው በወላጅ አልባ መኖሪያ ውስጥ ስለሆነ ምንም አይነት ቤተሰብ የለሽም። ጆዋን የበለጠ ተስፋ ትቆርጣለች። በ33 ዓመት ህይወቷ ውስጥ ወላጆች፣ ትክክለኛ ቤት፣ የቅርብ ጓደኞችና የተረጋጋ ስራ እንደሌላት ማመኑ ይከብዳታል። ወዲያውኑም ወደ ሐኪሙ ተመልሳ ዶክተር ለመሆኑ ዝም ብሎ መጥቶ ፍቅረኛዋን ላለ ሰው ሁሉ ታካሚያቸውን ትሰጣላችሁ እንዴ? ምን አይነት አሰራር ነው? አይ ተሐሳማዊ ማስረጃዎችን አቅርቡ፣ ግንኙነታችሁን ስላረጋገጠ አምነነዋል። ሌላ አማራጭ ስለሌላት ጆዋን ልብሷን ቀይራ ከታሃን ጋር ለመሄድ ትስማማለች። ከሱ ጋር መቆየቷ ምናልባትም ትስታው ሊመስላት ይችላል ብላ ተስፋ ታደርጋለች። ነገር ግን ከከተማ ወጥቶ ወደ አንድ ጸጥተኛ የገጠር መንደር ሲወስዳት መናደድ ትጀምራለች። አረ ይሄ ምንድነው? የከተማውን መንገዶች እንኳን ሳላስታውስ እዚህ ገጠር ታመጣኛለህ ስትለው እሱም ከዚህ በፊት በከተማ እንኖር ነበር። ወደዚህ መንደር የመጣ ነው ከ2 ወራት በፊት ነው። መንደር ውስጥ ሲደርሱ አብዛኛው ሰዎች በጦፉ ንግድ ላይ እንደሚኖሩ ታስተውላለች። በመንገድ ላይ 3 የመንደሩ ሴቶች ታሃን አውቀውት ታሃ ልታገባት ያሰብካትና ከ2 ወር በፊት ያመጣት ፍቅረኛ ይህች ነች እንዴ ብለው ይጠይቁታል። የእነሱ ንግግር ታሃ ያለውን ነገር የሚያረጋግጥ ቢሆንም ጆዋንን የበለጠ ያበሳጫታል። ምክንያቱም አሁንም ይሄ ሰው ፍቅረኛዋ እንደሆነ ማመን አትፈልግም ነበር። እሱም ወደ አያቱ የተወፉ ሱቅ ይወስዳታል። እዛም አያቱ በህመም ምክንያት ምንም ነገር እንደማያስታውሱ ትረዳለች። ከዛም አብረው ወደሚኖሩበት ቤት ይወስዳታል። እንደደረሱም አንድ ውሻ እንደ ሌላ ሰው እሷ ላይ መጮህ ይጀምራል። ጆዋንም ወዲያውኑ ውሻውን እየጠቆመች አየ ይሄ ውሻ እንኳን እኔ እዚህ ኖሬ እንደማላውቅ ያረጋግጣል። ለምን ጮህብኛል? የእኛ ውሻ አይደለም፣ በየቦታው ከሚኖሩ የመንደሩ ውሾች ውስጥ አንዱ ነው።
ውስጥ እንደገቡ ምሷ የበለጠ የተጠራጠረች። ይሄ ቤትን የምመርጠው ምንም አይነት ነገር የለውም። ይሄ ሁሉ ቀይ ያንተ ምርጫ ነው። እሺ ታዲያ እንዴት እንደተገናኘንና እንደተዋደድን አስረዳኝ እስኪ ብላ ጠይቀዋለች። በተራራው ውስጥ እያለን በእንቁራሪቶች ደንግጠሽን ያዳንኩሽ። ከዛ በኋላ እኔን ማሳደድ ጀመርሽ። በመጨረሻ አብረን ሆንን። ስራቸውን ወዲያውኑ አስቁመው እየቀለድክ መሆን አለበት። እኔ አንተን አሳድድኩ? አንድ ሰው ሌላውን አሳደው ከሆነ ራሱ አንተን እኔን ያሳድከኝ። ይህ አስቂኝ የፍቅር ታሪክ በልብ ድካም ሰጥለኝ በፊት አቆም። እሱም ጥላት ወደ ቦክስ ልመመዱ ይሄዳል። እዛም ከቅርብ ጓደኛውና ከአሰልጣኙ ሆንግ ጋር ይቀመጣል። ሆንግም ለመሆኑ ጂዋንን ከሆስፒታል ወደ ቤት ማምጣት ቻልክ? አምጥቻታለሁ። ነገር ግን የምነግራትን አንዳችም ነገር ልታምነኝ አልቻለችም። የፈለገውን ያህል አትመንህ። ዋናው ነገር እውነቱን ማንም እንዳይነግራት ማድረግ ነው። በትውስታ እሷ የቶፉ ሱቅ ሰራተኛ ሳትሆን የህዝብ አቃቢ ህግ ነበረች። ከዚህ አደጋ በፊት እሱ የተሳፈረበትን አደገኛ ወንጀለኛ ቡድን ላይ ማስረጃ ለመሰብሰብ በሚስጥር ተስማምታ እየሰራች በሚስጥር በሰዓቷ ላይ ቪዲዮ ቀርጻቸው ስለነበረ ወንጀለኞቹ ያንን ሰዓት እንድትሰጣቸውና በምትኩ ብዙ ገንዘብ ስጧት ሲደራደሯት፣ እሷ ግን በርካሽና በቆሸሸ ገንዘባቸው ልትገዙኝ አትችሉም ብላቸው ስትሄድም እነሱም የመኪናውን መስኮቶች በሙሉ ሲሰባብሩባት አይታ ለማምለጥ ትሞክራለች። በሌላ በኩል ታይሃ ይህንን የወንጀል ስራ ትቶ ለመውጣት ቀደም ሲል መልቀቂያውን አስገብቶ የነበረ ቢሆንም አለቃው ግን በአንድ መስፈርት ብቻ ይስማማል። ይህንን ህይወት ትተህ መሄድ ከፈለግ የመጨረሻ ተልዕኮህን መወጣት አለብህ። የመጨረሻ ከሆነ እሺ ምንድነው ማድረግ ያለብኝ? በሚስጥር የተቀረጸ ማስረጃ የያዘችብንንና ድርጅታችንን ልታፈርስ የምትሞክረውን ያችን ሴት ማስወገድ አለብህ ብሎ ያዘዋል። ታይሃ አቃቢ ህጓን ማን እንደሆነች እንኳን ሳይጠይቅ ትዕዛዙን ይቀበላል። ሰዎቹ ልኮ እንድታገት ያደርጋታል። ነገር ግን እሱ የተያዘችው አቃቢ ህግ ለማየት ወደ ቦታ ሲደርስም እሷ ከልጅነቷ ጀምሮ የሚያውቃት ሴት እንደሆነች ያስታውሳል። እዛው ላይ እሷን ለማዳን አስበው ወደ ሆንግ ይደውልና ጆዋንን በመኪና ይዞ ወደ ሌላ ቦታ በመሄድ ሌላ መኪና ይፈነዳል። ጆዋንን በመኪና ውስጥ እንዳለች አስመስሎ የፍንዳታውን ቪዲዮ ይቀርጸዋል። ቪዲዮ ላለቃው በመላክም ተልዕኮ ተጠናቋል፣ ሴቷ ሞታለች ብሎ የሐሰት ማስረጃ ያቀርባል። ከዛ በኋላ ታይሃ ሆስፒታል ውስጥም እያለች በሚስጥር ይከታተላታል። በህይወት መትረፏ ወሬ ሳይሰራጭ በፊትም ፖሊሶች ማንነቷ እንዳያውቁት የጣት አሻራዋን ሆን ብላ ያበላሸዋል። እሱና ሆንግም የሐሰት ፍቅረኛ ታሪክ በመፍጠርም ትዝታዋ እስኪመለስ ድረስ በመንደር ውስጥ ደብቀው ለማቆየት እንዳቀዱ እናያለን። ከዛም ታይሃ ወደ ቤት ሲመለስ ጆዋን እየጠበቀችውና በጥርጣሬ ትኩር ብላ ስታየው እሱም ደንግጦ ጆዋን ምን ነው ትዝታሽ ተመለሰ እንዴ ብሎ ሲጠይቃት እሷም ራሷን በመነቅነቅ አልተመለሰም፣ ነገር ግን ከዛ ይልቅ ትልቅ ነገር አውቃለሁ። እኔ እንቁራሪት በጭራሽ አልፈራም። ታይሃ ፍቅራቸው የሚጀምረው በእንቁራሪት ደንግጣ እሱ ስላዳናት እንደሆነ ተናግሮ ስለነበረ ታሪኩ ሙሉ በሙሉ አጠራጣሪ ይሆናል። እሱም በትክክል የተፈጠረው ይሄ ነው፣ ማመን አለማመን ደግሞ ያንቺ መብት ነው። በኋላ ላይ የሆነው ነገር ሁሉ ለሆንግ ሲነግረው እሱም እየሳቀ እሷ እኮ አላምንህም ማለቷ ሙሉ በሙሉ ትክክል ነች። ታሪክህ እኮ የህፃናት ተረት ተረት ነው የሚመስለው። የፍቅር ታሪክ እንኳን ለመፍጠር ካሰብክ ቢያንስ የሚታመን አድርገው እንጂ። ከዛም በድጋሜ ለመሆኑ ለሷ ብለህ ሙሉ የወንጀል ቡድኑን ለምን ትጋፈጠዋለህ? ቆይ ህይወትህን ለምን አደጋ ውስጥ ትጥለዋለህ? ብሎ ይጠይቀዋል። በወጣትነታቸው ወቅትም ታይሃ ያሸነፈበትን ትልቅ የቦክስ ሜዳሊያ ጥሎ እንደነበረና ጆዋን አግኝታ የመለሰችለት እሷ እንደነበረች ነግሯል። ከዛም ከ8 ዓመታት በፊት እጣ ፋንታ እንደገና አገናኝታቸው ታይሃ ሌላ የወንጀል ተልዕኮ ፈጽሞ ሰዎቹን መጠጥ እንዲገዙ ልኳቸው ብቻውን እየሄደ ያለ ወንጀለኞች ላይ ጠቆት ሲሉ ጆዋን አደጋ ውስጥ ሆና ንጹህ ሰው መስሏት ወዲያውኑ በሞተር ሳይክል አሳፍረው ሄዳሉ። ካመለጡ በኋላም አካባቢው በወንጀለኞች የተሞላ ስለሆነ ተጠንቀቅ። የሞተር ሳይክሉ ነዳጅ በማለቁ ነዳጅ እስኪያገኙ ድረስም አብረው ለመቆየት ትገደዳለች። በዛች ምሽትም የእጁን ቁስሉ ላይ አልኮል ያደረገችለት ስለ ህይወቷ ሳታቋርጥ ማውራት ትጀምራለች። እኔ ያደግኩት በወላጅ አልባ መኖሪያ ውስጥ ነው። ነገር ግን እናቴ እንደዚህ ያለ ውብ ስም ስለሰጠችኝ ተወደኝ እንደነበረ እርግጠኛ ነኝ። ህግ እያጠናች እንደሆነና አንድ ቀን የህዝብ አቃቢ ህግ የመሆን ህልምም እንዳላት ትነግረዋለች። ቀንን ልደቷ ስለነበረ ዛሬ ልደቴ ስለሆነ ለማስታወሻ የሚሆን ፎቶ አብረን እነሳ። ይሄ ፎቶም ታይሃ በኋላ ትዝታዋን ስታጣ ቦስቷል ውስጥ ቢያሳያት ያ ፎቶ ነበር። ጆዋንም ሌሊቱን ሙሉ ስለ ራሷ አስታውራ ታድራለች። ጠዋት ላይም ታይሃ ስላዳንሽኝ አመሰግናለሁ፣ እንደገና ከተገናኘን ውለታሽን እመልሳለሁ ብሎ ቃል ይገባላታል። ከአመታት በኋላ ጣፋንታ እንደገና ያገናኛቸዋል። ታይሃን በመጨረሻ ያንን ቃሉን እየጠበቀ ይገኛል። በኋላም ታይሃ ጆዋን ወደምትገኝበት አፓርታማ በመሄድ ናይ አብረን ቁርስ እንብላ። እሷ ግን አሁንም ፍቅረኛዋ እንደሆነ ስላላመነች እምቢ ትለዋለች። እሱም ስላስገደዳት ገንዘብ አስቀምጦላት አብረሽኝ መብላት ካልፈለግሽ በዚህ ገንዘብ ራስሽ ምግብ ግዢ። ከዛም ታይሃ ወደ ወንጀለኞቹ ዋና መስሪያ ቤት በመሄድበት ጊዜ የሆንግ ሚስት አብሯት እንድትቆይ ያደርጋል። እዛ እንደደረሰም ታይሃ ቁሳቁሶችን አስረክቦ ከአደገኛ ድርጅቱ እየወጣ እንደሆነና ወደ ቦክስ ስፖርት እንደሚመለስ ላለቃው ያሳውቀዋል። በሌላ በኩል በአቃቢ ህግ ቢሮ ውስጥ የሚሰሩ የጆዋን ባልደረቦች
ከሷ ምንም አይነት ወሬ ሳይሰሙ 3 ሳምንታት በመቆጠራቸው የበለጠ የተጨነቁ ይመጣሉ። በጣም አደገኛ የወንጀለኛ ቡድን ላይም ምርመራ እያደረገች እንደነበረ ስለሚያውቁ መጥፋቱ አስከፊ ነገር ደርሶባታል ብለው እንዲሰጉ ያደርጋቸዋል። ጆዋን እውነተኛ አቃቤ ሕግ መሆኗን ሳታውቅም እራሷንና እሱን ፍቅረኛሞች እንደሆኑ አድርጋ ከምትነግራት ከወንግ ሚስት ጋር ትታገላለች። በመጨረሻም ጆዋን የጣት አሻራ እስኪገኝ ድረስ ሁኔታን የሚከታተልልኝ የነርቭ አይምሮ ሐኪም ጋር አውሰጂኝ ብላ ጠይቃታለች። የወንግ ሚስትም በተበላሸች አሮጌ መኪና ጆዋን ወደ ክሊኒኩ ይዛት መሄድ ትጀምራለች። በመንገድ ላይም የመኪናዋ ጎማ በድንገት ፈነዳና የወንግ ሚስት መኪናውን ለማሰራት ስትሄድም ጆዋን መንገድ ዳር ብቻዋን ትቀራለች። ከዛም ዝናብ መጣል ይጀምራል። ጆዋንም ራሷን ከዝናብ ለመከላከል ዣንጥላ ትገዛለች። እየሄደች ያለ ወደ እሱ ክሊኒክ የሚሄድ አንድ ሰው ታገኛለች። እሱም ዣንጥላዋን ስለፈለገ አብረሽ ትጠለይ እንሂድ ብሎ ሲጠይቃት እሷም በደግነት እሺ ትለውና እየሄዱ መኪና ባጠገባቸው አልፎ ውሃ ሲረጭባቸው ያ ሰው ያለምንም እፍረት እሷ እንደ መከላከያ ይጠቀምባታል። እሷም ትበሰብስና ጮኬ ሰው ፊት ሳላዋርድ በፊት ከፊቴ ዞር በል። ጆዋንም በመጨረሻ ክሊኒክ ውስጥ ደርስ ግን መንገድ ላይ ያጋጠማት አስቸጋሪው ሰው እሷ ልታመልጠው የመጣችው የነርቭ አይምሮ ሐኪም ሆኖ ታገኘዋለች። ጆዋን ትዝታዋን ካጣ ጀምሮ የሆነውን ነገር በሙሉ ብትነግረውም ሐኪሙ ግን ምንም አይነት መታወቂያ ስለሌላትና ማንነቷን ማረጋገጥ ስላልቻለች በህጋዊ መንገድ ላይ ህክምና ስለማይችል እምቢ ይላታል። እሷም እኔ እኮ ተጠልፌ ሊሆን ይችላል፣ እኔን ችላ ማለት ወንጀል እንደመሸፈን ነው። ነገር ግን ያም ቢሆን ሀሳቡ ሊያስቀይረው አልቻለም ነበር። እሱም እንድረዳሽ ከፈለግሽ ቢያንስ ማንነትሽን የሚያረጋግጥ አንድ ሰው መምጣት አለበት። በሌላ በኩል የጆዋን የስራ ባልደረቦች እሷን ፍለጋ ሆስፒታሎችን ማሰስ ይጀምራሉ። ከእነሱ አንዱ በአቅራቢያ ወደሚገኝ ሆስፒታል ሄዳል። እዛም የጆዋንን መግለጫ የሚመስል ያልታወቀ ሴት በቅርቡ ገብታ እንደነበረም ይረዳል። ከጆዋን ጋር በአንድ ክፍል ውስጥ የነበረችው ታካሚ አዎ እሷ እዚሁ ነበረች፣ ነገር ግን ከፍቅረኛዋ ጋር ሄዳለች። ፍቅረኛዋ እንዳለባበሱ ከሆነ ቦክሰኛ ነው ብላ ትነግራቸዋለች። ከታሃም ጋር ተገናኝታ ወደ ቤት ሲመለሱ ጫማዋ ይገነጠልና ታሃ ጫማ ሊገዛላት ሲሄድም ጆዋን በድካም እንቅልፍ ይወስዳታል። በህልሟም አንድ ሰው የጣት ጫፎቿን በእሳት ሲያቃጥላት ታያለች። እሱም ትከሻዋን ሲነካት በድንጋጤ ትነቃለች። እኔ እዚህ ደህንነት ያልተጠበቀም፣ አሁንም አንተን አላምንህም። እሱም የገዛላትን ጫማ እያደረገላት መጀመሪያ ካየሁሽ ቀን ጀምሮ ነው የወደድኩሽ፣ በኋላ ግን ላገኝሽ አልቻልኩም ነበር። ያንን የድሮ ታሪክ ትተን ከአዲስ እንጀምር። ንግግሩም ልቧን ይነካታል። ቤት ደርሱም ታሃ ምግብ አብስሎ ሳይቀርብላት ለእሱ ያላት ስሜት መለወጥ ይጀምራል። በማግስቱም እሱ ወደ ነርቭ አእምሮ ሐኪሙ ጋር ይወስዳትና ሐኪሙም የእሱ የልጅነት ጓደኛው ሆኖ ይገኛል። እሱም በሳምንት 2 ጊዜ ህክምና እንድታደርግ ይወስናል። ከዛም ታሃ ጆዋንን ልብስና ስልክም ሊገዛላት ይወስዳታል። ጆዋን ልብሶቹን እየቀያየረ ታሳየዋለች። እሱም ከሷ ላይ አይኑ ሊነቅል አልቻለም ነበር። አዲሱን ስልክም ከገዙ በኋላ ወደ አያቱ ቤት ሄዳሉ። ጆዋንም ለአያቱ ሜካፕ እያደረገችላት አብረው ይስቃሉ። በሌላ በኩል ግን በእሷ መጥፋት ጋር የተያያዘ አንድ ሰው በወንጀለኞቹ ቡድን በጣም ይደበደባል። ያሰበም ጆዋን በሰዓቷ የቀረጸችው ማስረጃ ብቻ አይደለም ያለው ሌላ የተደበቀ ምስጢርም አለ ብሎ ሲናገርም የወንጀለኞቹ ዋና አለቃ በህይወት እንዲቆይ ያደርገዋል። ጆዋንም ከታሃ ጋር በመንደር ውስጥ በሞተር ሳይክል የተዘዋወረች ደስተኛ ትሆናለች። እሱም ፎቶ ማንሳት ትወጂ ነበር ይላትና መነሳት ይጀምራሉ። አንድ ቀንም ታሃን ሂድና ስራ፣ የሚበላ ነገር ለመግዛት ገንዘብ ማግኘት አለብን ብላ ወደ ስራ ትልከዋለች። ቤት ውስጥም ብቻዋን ስትሆን በስልኳ የሳልሞን ምግብ ማስታወቂያ አይታ ስትፈልገው በድንገትም የድሮ ፎቶዎቿን ታገኛለች። በፎቶዎቹ ላይ ሞዴል ልብሶችን የዳይመንድ ቀለበት አድርጋም ታያለች። ነገር ግን እነዚህ በታሃ ቤት ውስጥ የሉም ብላ ትደነግጣለች። ጆዋን መልስ እንዲሰጣት ጠይቀው ወደ ታሃ የቦክስ ማሰልጠኛም ትሄዳለች። ከመግባቷ በፊት ግን አንድ ሴት እሱ ውስጥ ቆጠው ትሰማዋለች። አንተ ከወንጀለኛ ነህ፣ ከልጄ ራቅ፣ እንደ አንተ ወንጀለኛ እንዲሆን አልፈልግም እያለች ስትጮህበት ሰማና ስትሰቃይበት የነበረው ጊዜ ትዝ ብሏት የህልም ብቻ ሳይሆን ትክክለኛ ትውስቷ እንደሆነም ትረዳለች። በፍርሃት ተውጣ ትሸሸግና መንገድ ላይ ሐኪሟን አግኝታ ታሃ የወንጀለኞች አባል እንደሆነ አውቃለሁ፣ የአሰቃቂ ነገር በእኔ ላይ ያደረሰው እሱ ሊሆን ይችላል ብላ ታስረዳዋለች። ታሃ እዛ ስደርስም በክሊኒኩ ያለች ናርስ ሜዶ የትምህርት ቤት ጓደኛው ስትሆን ለጆዋን ታሃ በአንቺ ላይ ያደረገው ነገር አለ፣ መቶሽ ያውቃል፣ ጎርቶሽ ያውቃል፣ አንቺን ከመንከባከብ ውጭ ምን አደረገ ብላ ጆዋንን ትወቅሳታለች። እሷን መልሳታ ዝም ትላለች። ወደ ቤት ሲመለሱም ጆዋን በድሮ የማህበራዊ ሚዲያ አካውንት ላይ ሌላ ስም አግኝቻለሁ፣ ለምን ጆዋን ብለህ ጠራኛለህ ብላ ጠይቀዋለች። እሱም ያኛው ስም በማደጎ ቤት የተሰጠሽ ነው፣ ጆዋን ግን የእውነተኛ እናቴ ስም ነው፣ አንቺም ይህንን ስም ተወጇለሽ። ቤት ደርሱም ጆዋን ወደ ክፍሏ ገብታ በሩን ቆልፋው በድሮ ፎቶዋ ላይ ላለችው ሴት መልእክት ትልክላትና መልስ እንድትሰጣት ጠብቃለች። በቀጣይ ቀንም በመንደሩ የልደት በዓል ስለሚያከብሩ ታሃ በሙዚቃ የተሞላ ፍላሽ ሰጥቷትም አያቱ ጋር እንድትወስደው ይነግራትና ጆዋንም ወደ በዓሉ ስትሄድም አያቱ እንድትቆይና እንድትበላ ታስገዳታለች። አንድ ሰውም ሊያጎርሳት ሲሞክር ምግቡን በድንጋጤ ጥላውና
በልጅነቱ አንድ ሴት የማትወደውን የነበረው ምግብ እንድትበላ በግድ ስታስገድዳት ትዝ ይላታል። ጆዋን ደንግጣ እየጮኸች ስትናገር በበዓሉ ላይ ያሉ የመንደሩ ሰዎች በሙሉ በመደናገጥ በመንደሩ ሕዝብ ፊት አዋረደችን ብለው ይበሳጫሉ። ጆዋንም በሀፍረትና በቁጣ ተሞልታ ሁሉም ሰው በሚንቀኝ ቦታ መቆየት አልችልም ብላ ትናገርና ወደ ቤት ተመልሳ እቃዎቿን በመሸከም መንደሩን ጥላ ወደ ሆቴል ትሄዳለች። በዛው ሰዓትም ከታይ ሃይድሮ የወንጀለኛ አባላትም አንዱ ጆዋንን ፍለጋ ሲመጣ ታሃ ምንም እንደማያውቅ ይክዳል። ሰውየው ግን እሷን ደብቃ ከሆነ መጨረሻው አስከፊ ነው የሚሆነው ብሎ ያስጠነቅቀዋል። ውይይታቸውን ከመጨረሳቸው በፊትም ስልክ ተደውሎለት ጆዋን መጥፋቷ የነገረውና በድንጋጤ የቀድሞ አለቃው ጆዋን በህይወት መኖሯን ካወቀ የሚያደርገውን አሰቃቂ ነገር እያሰበ እሷን ፍለጋ ይወጣል። ጆዋን ሆቴል ደርሳ እዛ ካደረች በኋላ በጠዋት በማህበራዊ ሚዲያ ያገኛቻትን ሴት ታገኛታለች። ስለ እውነተኛ ስሟ፣ ስለ ልጅነቷና ስላደገችበት የማደሪያው ጠይቃታለች። በሚያስደንቅ ሁኔታ ግን ሴቷ የምትነግራት ነገር በሙሉ ታያ ከነገራት ታሪክ ጋራ ሙሉ በሙሉ አንድ አይነት ነበር። የበለጠ ደግሞ ፍቅረኛዋ ቦክሰኛ እንደነበረና በድሮ ፎቶዎቿ ላይ የለበሰቻቸው ውድ ልብሶችም በእሱ የተገዙ እንደሆኑ ታረጋግጥላታለች። ከዛም በካፌ ውስጥም አብረው እየሰሩ በጣም የተቀራረቡ ጓደኛሞች እንደነበሩ፣ ነገር ግን በጆዋን ባህሪ ምክንያት እየተጎዳች እንደመጣችና በመጨረሻም ጓደኝነታቸው እንዳቆረጠችው ታስረዳታለች። ጆዋን እያዘነ የተወጣና ወደ መንደሩ ለመመለስ ብታሰበም በበዓሉ ላይ ባደረገችው ነገር መመለስ ይሳፍራታል። ነገር ግን ታይሃ በገዛላት ስልክም አድራሻ ጠቋሚ ገጥሞላት ስለነበረ ብቻዋን ተቀምጣ ስታለቅስ ያገኛታል። አብሯ ተቀምጦ ከህፃናት በኋላ ወደ ቤት ይዟት ይመለሳል። ወደ ቤት ሲመለሱም በርካታ የመንደሩ ሴቶችም በበዓሉ ላይ በሰራችው ስህተትም ሊሰድቧት ሲሉ አያቱ መርታ እሷን ተዋት፣ የራሳችሁን ህይወት ኖሩ ብላ ትከላከላታለች። ጆዋን አያቱን ለማመስገን ወደ ውስጥ ስትገባ አያቱ ግን አንዳንዴ ሰው ተናግሮ ከመጸጸቱ በፊት ሀፍረትን መጋፈጥ አለበት፣ ይሄ በሁሉም ሰው ላይ ይደርሳል። ጆዋን ባልጠበቀችው ደግነት ከልቧ ተሰምቷት ታለቅሳለች። በኋላም ጆዋን ከሆንግ ጋር ስታወራ ሆንግ ስለ ታሃ ሃይድሮ ህይወት ይነግራታል። ታሃ በዓለም አቀፍ ደረጃ የመወዳደር አቅም ያለው ጎበዝ ቦክሰኛ እንደነበረ፣ ነገር ግን አያቱ በጽኑ ሲታመሙ እሷን ለመንከባከብ ሲል ስፖርቱ እንደተወው ያስረዳታል። አያቱየውም የገዛ እውነተኛ አያቷ አልነበሩም። የታሃ እናት በወጣትነቷ ታሃን ይዛ ወደ መንደሩ መታ በአያትየው ቤት ውስጥም ስትኖር በመሞቷ አያቱ ታሃንን ልክ እንደ ገዛ የልጅ ልጇ አድርጋ ታሳድገዋለች። በኋላ ላይ እሷ ስትታመምም ታሃ ከቦክስ ያገኘውን ገንዘብ በሙሉ ለሕክምናዋ ያውለዋል። ነገር ግን የስፖርት ህይወቱ ሲበላሽና ገንዘብ ሲያጥረው ወደ ወንጀል ዓለም ለመግባት ይገደዳል። ከዚህ ሁሉ በስተጀርባ ግን ታሃ በውስጡ የልብ ስቃይ ነበረው። ሆንግም ጆዋንን እባክሽን ያንን ቁስሉን የበለጠ ታስፊበት ብሎ ይለምናታል። ብዙም ሳይቆይ ጆዋን ታሃ በሌላ ጥል ውስጥ ገብቶ እንደነበረ ተሰማና ሄዳ ስታየው ተደብድቦና ቆስሎ ታገኘዋለች። ልክ እንደሱ ያለ ጎበዝ ቦክሰኛ እንዴት ሲደበደብ ዝም እንዳለ ግራ ይገባታል። ታሃም ከቀለበት ውጪ በቦክስ ችሎታዬ ሰዎች ላለመጉዳት ቃል ገብቻለሁ ሲላት ጂሃን በሀዘን ትሞላለች። ለመጀመሪያ ጊዜ ታሃም በውሸት የተሞላ አጠራጣሪ ወንጀለኛ አድርጋ ማየቷን አቁማ በውስጡ የተጎዳውን ደካማ ሀሳቡን ማየት ትጀምራለች። ሁለቱም አብሮ የተራመዱ ያለ ጆዋን እንደገና ወደ በፊቱ እንመለስ፣ የሰርግ ቀናችን መርጠን መጋባትና አብረን መኖር እንችላለን ስትለው ታሃ ደስ ይብለውም፣ ነገር ግን ሀሳቧን ከመቀበል ይልቅ በፍጥነት ደስ ይላል፣ ግን አሁን ሊሆን አይችልም፣ ምክንያቱም እግሩ የተጎዳው አንድ ጓደኛዬ ከሌላ ከተማ ሊጠይቀኝ ስለሚመጣ ከኛ ጋር ያድራል፣ እሱን መንከባከብ አለብኝ ብሎ ይመልስላታል። እሷ ያንን ሁሉ ድፍረት አሰባስባ ከተናገረች በኋላ በድንገት ውድቅ ስላደረገባት በጣም አፍራ ከክፍሏ ውስጥ ጮኋለች። በነጋታው ጠዋትም ቁርስ ከበሉ በኋላ ወደ ክሊኒኩ አብረው ይሄዳሉ። ሐኪሙ ሁለቱም አብረው ሲመጡና አብረው ዘና ብለው ሲያይ የነበራቸው ግንኙነት ምን ያህል እንደተቀየረ ወዲያውኑ ያስተውላል። ጆዋን ትስታዋን ለመመለስ የሚረዳ ሌላ አስፈላጊ ምርመራ ታደርጋለች። ከዛም ወደ ቤት ተመልሰው ከሆንግ ከሚስቱና ከታይ ሃይድሮ ረዳት ጋር አብሮ ምሳ ይበላሉ። በመሀልም የድሮ ረዳቱ ትናንት ከተጠቀመበት ስልክ የተለያየ ስልክ ሲጠቀም አይቶት መጠራጠር ጀምሯል። በኋላም ከስራ ሲመለስ ዋልናት የተባለ ምግብ ለአይምሮ ጥሩ እንደሆነ ሲሰማ ጆዋን በፍጥነት እንድትድን ብሎ ይገዛላታል። በመንገድ ላይም ነርሷን ያገኛትና እንደምትወደው ነግራው ማውራት ሲጀምሩ ጆዋን በድንገት በቦታው ትደርስና እንዳትንቀሳቀስ እጆችን ወደ ጎን አድርግ፣ ከእሱ አንድ እርምጃ ራቅ ብላ ታዘዋለች። ነርሷ ከሄደች በኋላም ጆዋን ከታሃን ጋራ መኪና ውስጥ ገብታ ሹፌሩ አይመጣም፣ ስለዚህ አንተ ንዳው ብላ ትጮህበታለች። የነርሷን ጸጉር መንጨት ፈልጋ እንደነበረ ነገር ግን ራሷን የተቆጣጠረች እየነገረችው ዝም ብሎ ወደ ቤት እንዲወስዳት ታዘዋለች። ቤት ስደርስም ታሃ ይቅርታ አድርግልኝ፣ ከዚህ በኋላ ከሌላ ሴት ጋር እንደዚህ አላወራም ብሎ ቃል ይገባላታል። እሷም ደስ ይላታል። ከዛም ለትስታ በድንገት ትዝ ይላትና በህፃናት ማሳደጊያ ውስጥም ልጅ እያለች ሁሉም ሰው አብሮ ይቀጣ እንደነበረም ታስታውሳለች። አንድ ልጅ ስህተት ሲሰራ ሁሉም በባዶ እግራቸው በበረዶ ቀዝቃዛ ውስጥ እንዲቆሙ ይገደዱ ነበር። በተጨማሪም ለማደጊያው የተላኩ እርዳታዎችን
ሲሰረቁና ታላላቅ ተማሪዎችም ታናናሾችን ሲደበደቡ ታስታውሳለች። ጆዋን በዚህ ሁሉ ነገር በጣም ትፈራ ነበር። ለዚህ ነበር አሁንም ሁከት ከፍተኛ ተጽዕኖ የሚደርስባትና ሰዎች እርስ በርስ ሲጎዳዱ ማየት የምትጠላው። በጣም የምትጠላው ነገር ምንድን ነው ብላ ስትጠይቀው እሱም ዝናብ እጠላለሁ፣ ምክንያቱም የህይወቴ መጥፎ አጋጣሚዎች በሙሉ በዝናብ ጊዜ ነበር የተፈጠሩት። በሚቀጥለው ቀንም ጆዋን እንደገና ከወንግና ከባለቤቱ እንዲሁም ከታይሃ የድሮ ረዳት ጋር ለመብላት ሄዳለች። ነገር ግን ታይሃ ረዳቱ በምግብ መካከል በጸጥታ ሲጣፋ ያስተውላል። ይህም ጥርጣሬውን ጨምረውና ታይሃ በመጨረሻም ይዘውት ማን የላከ ተናገር፣ ሁለት ስልክ ያለህ ለምንድን ነው? አረ እንደሱ አይደለም፣ አንደኛው ስልክ ለመደበኛ አገልግሎት ሲሆን ሌላኛው ደግሞ በቅጽል ስም በመስመር ላይ ከማካሄደው አነስተኛ የእግር ኳስ ቻናል ጋራ የተያያዘ ነው ብሎ ያስረዳዋል። በሌላ በኩል ጆዋን ከሰፈር ውስጦች ጋር የተዝናናች ሲጨርሱ መጥቶ ወደ ቤት ወስዳትና እስክተኛ ድረስ አጠገቧ ይቆያል። አብራ ያሳለፉትን ጊዜ እያሰበ ትዝታው በተመለሰበት ሰዓት ለዘላለም ጥላው ልትሄድ እንደምትችል ስለሚያውቅ በፍርሃት ይዋጣል። እንዳለመታደል ሆኖ የፍርሃት እውን መሆን ጀምሯል። ጆዋን ስተነቃ በድንገት ጆ የሚባለውን ሰው ታስታውሳለች። እሱም የድሮ ፍቅረኛ እንደነበረም ታስታውሳለች። በተጨማሪም በሆንግ ጋንግ ውስጥም ትማር እንደነበረም ታስታውሳለች። ግድግዳው ላይ የተጻፈው ቀን ደግሞ ይቅርብ እንጂ ከዓመታት በፊት እንዳልሆነም ታስታውልና ታይሃን አብረው ለ2 ዓመታት እንደቆዩ ነግሯት ስለነበረ የታሪኩን ጊዜ ግራ ያጋባታል። ወዲያውኑም ወደ አእምሮ ሐኪሟ ጋር ሄዳ ስለ ትውስታዋ ስትነግረው ሐኪሙ በሆንግ ጋንግ ዩኒቨርሲቲ እሱም ይማር እንደነበረና ይሄ ጆ የሚባለው ሰውም እውነተኛ ወይም ህልም ይሁን በአካል ለማረጋገጥ ከድሮ ባልደረባው ጋር መገናኘት እንደሚችል ይነግራታል። በዩኒቨርሲቲው መዝገብ ውስጥ የሚያንን ሰው አግኝቶ ስልኩን ስጣትና ስትደውለት ወዲያውኑ ድምጿን አውቆ ቆይ እስከ ዛሬ የት ነበርሽ ብሎ ሲጠይቃት እሷም ነገ እንገናኝና ሁሉንም ነገር እነግርሃለሁ። ሐኪም ወደ ከተማ ሲሄዱ በዛም የተሻለ ሕክምና እንደሚያደርግላት ሲናገር ታይሃ እኔም አብሬ ሄዳለሁ፣ የመሳሪያዎችን ወጪ እሸፍናለሁ ሲል ሐኪሙ እኔ ለትምህርት መሄድ ስለማይቀር እኔ ይዣት መሄድ እችላለሁ። በድንገትም አያቱ ታመው ታይሃ በፍጥነት ወደ ሆስፒታል ይወስዳታል። ከተመረመረች በኋላ ምጥ እንዳለባት ይነግራቸውና ታይሃ ጆዋንን ከአእምሮ ሐኪሙ ጋር እንድትሄድ ነግሯት የመድኃኒቷን ሰዓቷ እንዳታሳልፍ መድኃኒቷን የያዘ ቦርሳ ይሰጣታል። በመንገድ ላይ ጆዋን ቦርሳዋን ስትከፍተው በውስጡ ጥንድ ሞቅ ያሉ ካልሲዎችን ታገኝና ልጅ ያለች ማደጊያ ውስጥም በባዶ እግሯ በበረዶ ላይ እንድትቆም ስትገደደች ቅዝቃዜ እንደምጠላ ነግራው እንደነበረ ታስታውሳለች። በረጅሙ መንገድ ላይም የምታደምጠው ነገር በፈለገች ጊዜ የሙዚቃ ማዳወጫም እንዳዘጋጀላት ታያለች። ከዚያም ዝናብ መጣል ሲጀምርም ጆዋን ወዲያውኑ ታይሃ በህይወቱ ዝናብ እንደሚጥል የተናገረውን ታስታውሳለች። እሷም ስለ ራሷ ሳታስብ ጆዋን ወዲያውኑ መኪናዋን አስመልሳ ወደ እሱ ጋር ትሄዳለች። በዛ ጊዜም ወደ እሱ ጋር ሄዳ በጥላት አስጠልለዋለች። ጆዋን የረሳቻቸው ትዝታዎች ቢኖሩም ለታይሃ ያላት ስሜት ግን እውነተኛ በመሆኑ በቀላሉ ትተው እንደማትችል ትረዳለች። ታይሃ እሷ ተመልሳ ስትመጣ በጣም ይደነግጣል። ምክንያቱም ለመጀመሪያ ጊዜ አንድ ሰው እሱን ከራሱ አስበልጦ መርጦት ነበር። ሁለቱም የማያውቁት ነገር ግን ጆዋን ከአንድ ትልቅ ወጥመድ ማምለጧን ነበር። ጆ ከወንጀለኞቹ አለቃ በህይወት መኖር ከፈለገ ጆዋንን አግኝቶ እንዲያስረክበው አስገድዶት ነበር። የወንጀለኞቹ አለቃ ታይሃ ታሉት ጆዋንን ስላልገደላት በንዴት ላይ ይገኛል። በሌላ በኩል ታይሃ ከአያቱና ከጆዋን ጋር አስደሳች ቀን እያሳለፉ አያቱ ለታይሃ እባክህ ስለኔ በሽታ እርሳውና ህይወትህን በሰላም ኑር ትለዋለች። በኋላ ማስተኝቷ ሲወጣ ጆዋንን በሩ ላይ ቆማ ያገኛታል። እሷም ስለ ሰርግ ያወሩ ስለመሰላት እንዲያገባው ሊጠይቀኝ ነው ብላ ታስባለች። በማግስቱ ጠዋትም ስለ አበባው ቀለምና ስለ ሰርጉ ዝግጅት ማውራት ስትጀምር እሱ ግን ስለምን እንደምታወራ ግራ ይገባዋል። በኋላ ታይሃ ከቀደመ ረዳቱ ጋራ በሚስጥረም ጆዋን ትዝታዋ ሲመለስ ለደህንነቷ ብዬ ከመንደሩ ልካታለሁ እያለ ሲያወራ እንደ አጋጣሚ ሆኑ የመንደሩ ሰዎች ይህንን ሰምተው ለጆዋን ይነግሯታል። እሷ ግን አይ ተሳስታችኋል፣ እሱ በጣም ነው የሚወድ ሊተወኝ አይችልም ብላ ትነግራቸዋለች። ወደ ቤት ስትመለስም ታይሃ ሲሸሻት ታይና ስለ ሰርጉ በቀጥታ ጠይቀዋለች። ታይሃም ዋናው ነገር መጀመሪያ ትዝታሽ መመለሱ ነው። እሷም በፍቅር ሳይሆን አዝኖናት ብቻ አብሯት እየኖረ እንደሆነ በማሰብ ልቧ ተሰብሮ ታለቅሳለች። በሌላ ጊዜም ሐኪሙ ታይሃንን በእውነት ፍቅረኛዋ ነህ፣ ትዝታ ስለሌላት እሷን ማታለል በጣም ቀላል ነው ብሎ ይከራከረዋል። እሱም በንዴት በማያገባህ ነገር ውስጥ ጣልቃ አትግባ። ጆዋንን በግማሽ እንቅልፍ ውስጥ ሆና ሁሉንም ነገር እንደምታስታውስና ታይሃ እንደዚህ ማድረግ እንዳልነበረበት ታጉረመርማለች። ታይሃ ትዝታው የተመለሰ መስሎት ይደነግጥና ወደ ሆንግ ሄደው ሲነግረው ሆንግም ጆዋን ኮሪያ ውስጥ መቆየቷ አደገኛ ነገር ስለሆነ ከሀገር መውጣት እንዳለባትና እሷ አብሯት ወደ ጃፓን እንዲሄድ ቢመክረውም ታይሃን ግን ታማሚ አያቱን ጥሎ ለራሱ ደስታ ብቻ መሄድ እንደማይችል ይናገራል። በነጋታውም ታይሃ ጆዋን ትዝታዋ እንደተመለሰ አስቦ ከእንግዲህ እዚህ መቆየት አደገኛ ስለሆነ ከሀገር መውጣት አለብሽ፣ ያሳለፍነው ነገር ሁሉ ጨዋታ ነበር እንዴ ላንተ፣
ስትለው እሱም የተጨነቀ አዎ። ጆን እያለቀሰች የፎቶ ፍሬም ሰብራ እጇን የቆርጣትና መድኃኒት ላይ መጣላት ሲሄድም ስልኳን ታው ትሄዳለች። ሲመለስ መጣትና ሁሉም ተጨንቀው ሲፈልጓት ጆን ግን ምንም አይነት መታወቂያና የጣት አሻራ እንደሌላት ተናግራ ራሷን ለመንግስት አካላት ተሰልፋ ትሰጣለች። ታያ በመጨረሻም በመንገድ ካሜራዎች ተከታትሎ እሷን የጫናትን መኪና ያገኘዋል። እሱም በመንገዱ ላይ ከቆሙት የመንደር ውስጦች ጋራ በመሆንም ጆን እንድትመለስ ለማሳመን መንገዱን ይዘጋዋል። ከዛም ሁለቱም እውነቱን ተነጋግረው እሷም እያለቀሰች ይቅርታ ጠይቀውና በደስታ ወደ ቤት ይመለሳሉ። ታያ አንድ ቀን ሮዝ ቀለም ያላቸውን አበቦች እንደምትወድ ነግረው ስለነበረ መሬቱን በሙሉ በሮዝ አበባ ሸፍኖታል። ጆዋን ይህንን ስታይም ደስታዋ ይጨምራል። የአማረ ቀሚስም ትለብሳለች። ታያ ደግሞ ሱፍ ይለብሳል። ሁለቱም አብረው አነስተኛ የሆነ ሰርግ መሰል ስነስርዓት ያካሂዳሉ። ምሽቱን ሲያወሩ ሲስቁና ትዝታዎችን ሲጋሩ ያሳልፋሉ። ጆዋንን በፍቅር አይኖቿ እያየችው እጅግ አብዝቼ ስለምወድህ እኮ የማህበራዊ ሚዲያ መለያየን የይለፍ ቃሉን ራሱ በአንተ ስም ያደረግኩት ብላ ትነግረዋለች። በመጨረሻም ከሱ ጎን በሰላም እንቅልፍ ወስዳታል። እዛው ላይ መጥቶም ጆን እንዳገኘውና የጆዋን እውነተኛ ማንነትን ማወቅ እንደቻለ ይናገራል። ጆዋን እኮ ተራ ሴት አይደለችም፣ እሷ የመንግስት አቃቢ ህግ ናት። ታያ ሐኪሙ ሁሉንም ነገር አጋልጦ አበላሸው ብሎ በማሰብ ለብድ ይደርሳል። ነገር ግን ሐኪሙ ከጆ ጋር ሲነጋገር ጥርጣሬ ስለገባው ምንም አይነት አድራሻ ወይም ቦታ እንዳልሰጠው ይነግረዋል። ከዛም ታያ ጆዋን ትዝታውን በፍጥነት እንድታገኝ ስለሚረዳበት መንገድ አእምሮ ሐኪሙን ምክር ጠይቀዋል። እሷም በበኩሏ ሁል ጊዜ ከታያ ጎን አትለይም። የቦክስ ግሎቭ አድርጋ እየተጫወተች ወደ ቦክስ መስሪያ ቤቱ ትከተለዋለች። ከታያ ወጣት ቦክሰኞች አንዱ ትልቅ ውድድር ውስጥ ሲገባ ጆዋን ምስሉን ለመደገፍ አብራት ሄዳለች። በውድድሩ ወቅትም ቦክሰኛው ገመዱ ተበጥሶ ወድቆ ሲጎዳ ጆዋን ወዲያውኑ ወደፊት በመውጣት በአዘጋጆቹ ቸልተኝነት ምክንያት የታያ ተወዳዳሪ ሊሸነፍ አይገባም ብላ ትከራከራለች። ውድድሩ እንደገና ካልተጀመረ ህጋዊ እርምጃ እንደምትወስድ ታስፈራራቸዋለች። ኃላፊዎቹም ተስማምተው ውድድሩ ይደገምና የታያ ተማሪ ያሸንፋል። ሁሉም በደስታ ሲያከብሩ ጆዋን ወደ ቤት ስትመለስ ግን መሬት ላይ የሚያስፈራ ነገር ታገኛለች። ቀደም ሲል በወንጀለኞቹ ላይ ማስረጃ ለመቅረጽ የተጠቀመችበትን ያንኑ ሰዓትን ታየዋለች። ከጀርባ ቆሞ የነበረው ራሱ የወንጀለኞቹ አለቃ ነበር። በቦክስ ውድድሩ ላይም ከታያ ጋር ካያት በኋላ በሚስጥር ሲከታተላት የነበረ ሲሆን ጆዋን ትዝታዋን እንዳጣች ተረድቶ ነበር። ጆዋንም ሰዓቱን አንስታ ይሄ የእርሶ ነው ብላ በየዋህነት ጠይቃለች። እሱም ባታስታውሰውም በውስጧ ግን አንድ የሚያስፈራ ስሜት ይፈጠራል። በፍጥነትም ሰዓቱን ሰጥታው ትወጣለች። በኋላም ከአያቱ ጋር ተቀምጣ ስላገኘችው እንግዳ ሰው ሁኔታ ለእሷ ትነግራታለች። በዛች ምሽትም ታያ አበባዎችንና እራት ይዞ ወደ ቤት ሲመለስ የወንጀለኞቹ አለቃ ስም ውስጥ ጠራ ይሰማዋል። ታያ እሱን ባየበት ሰዓትም ወዲያውኑ እባክህ ጆዋንን አትጉዳት፣ ትዝታውን አታለች፣ ከእንግዲህ ለድርጅቱ ስጋት ልትሆን አትችልም ብሎ ይለምነዋል። ከዛም ከሁሉ ነገር በስተጀርባ ያለው እውነተኛ ምክንያትን ያምናል። እወዳታለሁ። የወንጀለኞቹ አለቃ በንዴት ታያ ለ14 ዓመታት ያህል ያለምንም ስህተት ታምኖ የሰራለት ቢሆንም በመጨረሻ ግን በፍቅር ምክንያት ሁሉንም ነገር አፍርሰውበታል። እሱን ለመቅጣት ሲልም አለቃው ታያን ወንበር ላይ ወደ ታሰሩት የቀድሞ ሰዎቹ ቦታ ይወስደዋል። እሱን ግን ሆን ብሎ በህይወት ይተዋል። ወዲያውኑ አልገልህም፣ ጆዋን እንደተገደለች የምትሰማው ዜና እስክትሰማው ድረስ በህይወት ትቆያለህ። በዚያ ፍርሃትና ህመም ከተሰቃየ በኋላ ነው የምትሞተው። ታያ ወዲያውኑ ወደ አእምሮ ሐኪሙ በመሄድም እርዳታ ይጠይቃል። ሐኪሙም የታያንን እንቅስቃሴና የሚሆነውን ነገር በምስጢር ለማዳመጥ የሚያስችል የመስሚያ መሳሪያ ይሰጠዋል። ከዛም ታያ የወንጀለኞቹ አለቃ ሲደርስባት በፊት በሚቀጥለው ቀን ጆዋንን ከሀገር ለማስወጣት ከሆንግና ከባለቤቱ ጋር ያቅዳል። ታያም የጆዋንን ልብ ሳይጎዳ እንዴት አምና እንድትሄድ እንደሚያደርጋት አያውቅም ነበር። በመጨረሻም ወደ ወንጀል ህይወቴ ለመመለስ ወስኛለሁ፣ ለአያቴ ሕክምና ገንዘብ ያስፈልገኛል ብሎ ያሻታል። እሷም እንዳያደርገው እያለቀሰች ብትለምናበም እሱ ግን ጨክኖ ይተዋታል። ሆንግም በኋላ እውነቱ እንዲነግራት ቢመክረበም ታያ ግን ሳይስማማ ይቀራል። በዛች ምሽትም የመንደሩ ሴቶች ላይ ጆዋን አንድ ቀን ሁሉም ነገር ይስተካከላል፣ ለዘላለም ተለያይታቸው አትቀሩም። ታያ በመጨረሻም ወደ ቤት ተመልሶ ጆዋን ብቻዋን ስትጓዝ እራሷን እንድትከላከል መሰረታዊ የራስን መከላከል ስልቶችን ያስተምራታል። አንድ ሰው ቢይዛት ወይም ጥቃት ቢሰነዘረባት በፍጥነት እንዴት መመከት እንዳለባት ያሳያታል። ከዚህ ሁሉ በኋላ ጆዋን የተለየቻቸውን የመንደሩ ሰዎችን ጥላ ልትሄድ እንደሆነ ሳታውቅ ተሰናብታቸው ትወጣለች። እነሱም ስጦታዎችን ይሰጧታል። በሚቀጥለው ቀንም ታያ ጆዋንን ወደ ወደቡ ይዟት ሄዶ በምስጢር በጀርባው ላይ ወደ ሌላ ሀገር ሊልካት ሲልም ገና ሳይደርስ የወንጀለኞች መኪኖች ይከታተሏቸዋል፣ ጥቃትም ያደርስባቸዋል። ታያ ከሁሉም ጋር በብቸኝነት መታገል ይጀምራል። ረዳቱ ጆዋንን በሞተር ሳይክል ጭኖ ወደ ወደቡ ይወስዳታል። ጀልባው ሳይነሳ የወንጀለኞች አባላትም እንደገና ጥቃት ይሰነዝራሉ። ነገር ግን አንድ ሰው በድንገት ገብቶ እንድታመልጥ ይረዳታል። የወንጀለኞቹ አለቃ መጥቶ በጀልባው ስለተሳፈረች የዳነች ይመስልሃል?
የኔ ሰዎች እዛው ጀልባ ውስጥ አሉ። ታሃ ግን ይስቅበታል። ምክንያቱም ጂዋን እዚያ ጀልባው ላይ አልነበረችም። አለቃውን በንዴት ወደ ቡንድ የፈነዳ ያደርገዋል። እሷም ይህንን ስታይም በጂዋን አይምሮ ውስጥ የሚጠፋውን ትዝታዋ በሙሉ በድንገት ይመለሳል። እሷም አንድ ሆነች በሙሉ ታስታውሳለች። በወደቡ አካባቢ ሆንግ ደርሶ ታይሃን ካለቃው እጅ ያድነዋል። የወንጀለኞች አለቃው ድሮ የሆንግ የቦክስ ተማሪ እንደነበረና ሆንግን በስፖርቱ ማጭበርበሩን አውቆ ጨዋታውን እንዲያቆም ያደርገዋል። በሌላ በኩል ጂዋን በተመለሰው ትዝታዋ ተጠቅማ አምልጣ ወደ ከተማ ትመልሳለች። መጀመሪያ ሄደችው ትዝታዋ ጠፍቶ በነበረበት ወቅትም ወደ አስጠጋቻት ጓደኛዋ ቤት ነበር። ሁለቱም ከተከራከሩ በኋላ ይቅር ተባብለው አብሮ ይቀመጣሉ። ጂዋንም የወንጀለኞቹ አለቃ የወሰደው ሰዓት ብቻ ሳይሆን ሌላ ቪዲዮ የተቀረጸበት ሚስጥራዊ ማስረጃ እንዳላትና የት እንደተደበቀ እንደምታውቅ ትነግራታለች። ነገር ግን አሁንም ኮሪያ ውስጥ እንዳለች ማንም እንዲያውቅ አትፈልግም። አያቱም የታህያንን መጎዳት ስታይም በሀዘን ትሰብራለች። ጂዋን ወደ ቤቷ ተመልሳ የደህንነት ጥበቃ ብታዘጋጅም እጅ የሚነካው ነገር ሁሉ ታህያንን ያስታውሳታል። በመጨረሻም ፍቅሯ ከአቅሟ በላይ ሆኖ እሱ ልታየው ትሄዳለች። ታህያ ብቻውን ተቀምጦ ስለሷ ሲያስብ ጂዋን በድንገት ስትመጣ ይደነግጣል። እዚህ ምን እየሰራች ነው ብሎ ሲጠይቃት እሷ ግን ትዝታዋ እንዳልተመለሰ አስመስላ ትጫወታለች። እቃዎቿ ያልተወሰደ እንደመጣ ትነግረዋለች። ታህያ እቃዎቿን በሙሉ ወደ ጃፓን ልኳቸው እንደነበረ ሲነግራት ትደነግጣለች። ጂዋን ታህያ መጎዳቱን ስታይ ራሱን መንከባከብ ስላልቻለ ጸጉሩን ታጥብለትና ትረቅለታለች። ውሻውንም ታጥበዋለች። አብረው ቆመው እያወሩም የሰፈሩ ሰዎች እያዩቸው ጂዋን ስታያቸው ግን ይደነግጣሉ። እሷ ግን ምሳ እንዲበሉ ትጋብዛቸውና አብረው ይበላሉ። ሁሉም ከሄዱ በኋላ እሷ እዛው ትቀርና ቁስሎቹን ታክምለታለች። ከተኛ በኋላም ከጠገቡ ተቀምጣ እስከ ዛሬ ጠብቀኛል፣ አሁን የኔ ተራ ነው። በነጋታውም የድሮ እቃዎቿን ካስመጣች በኋላ ምንም ሳትለው ስትሄድም እሱ ተጠራጥሮ ለሹፌሩ ደውሎ የት እንደምትሄድ ጠይቀውና ወደ ቤቷን ሄደች ይነግረዋል። ከዛም የወንጀለኞቹ አለቃ የሆንግ ሚስት አግተዋት እነሱም ሄደው አድነዋት ወደ ሆስፒታል ወስዷታል። በጣም ተጎድታ ስለነበረም ታይሃ ሃንግ አዝኖ ሲያየው ወደ አለቃው በመሄድም ሁሉንም ጋርዶቹን ከደበደበ በኋላ ከእሱ ጋር መደባደብ ይጀምራል። ከዛም ጂዋን ትደርስና በግድያና በማጭበርበር ክስ እንዲታሰር ታደርገዋለች። ታይሃም ከሃንግ ጋር ታርቀው ሚስቱን ለመጠየቅ ሄዳሉ። ጂዋንም በሚዲያ ላይ መግለጫ ስትሰጥም የሰፈሩ ሰዎች እያዩት ትውስቷ በመመለሱ ይገረማሉ። ጂዋን የወንጀለኞቹን አለቃ ለመጠየቅ ወደ እስር ቤት ሄዳ ችግር ገና አሁን ነው የሚጀምረው፣ የተደበቁ ሬሳዎችና ወንጀሎች ከተገኙ ቅጣት የበለጠ ይከብዳል ብላ ስታበት ጥላው ትወጣለች። ወደ ቢሮ ስትመለስም ብዙ ስራ ቢጠብቃትም ትንሽ ረፍት ጠይቃ በፍጥነት ግን ወደ ታይሃ ቤት ሄዳለች። እሱም እንቁራሪት ፈርቶ ስታየው ትስቃለች። ምክንያቱም ድሮ ከእንቁራሪት አዳንኳት ብሎ የፈጠረው ውሸት እሷ ፈርታ ሳይሆን እሱ ራሱ ስለሚፈራ እንደነበረ ይገባታል። ሁለቱም ወደ ባህር ዳርቻ ሄደው ደስ የሚል ጊዜ ያሳልፋሉ። አብሮ ተቀምጠውም ታይሃ የመጀመሪያ ጊዜ ሜዳ ላይ ከተሰጠኝ ቀን ጀምሮ ነበር የወደድኩሽ። በእኔ ውስጥ ልዩ ቦታ ነበር ያለሽ። እወድሻለሁ፣ እኔም እወድሃለሁ። በቀጣዩ ቀንም ስኬታቸውን አብረው በባህር ዳርቻው ላይ ሄዱና እንኳን ተወለድክ፣ ወደ ህይወቴ ስለመጣህ አመሰግናለሁ ትለዋለች። ጊዜያቸውንም እዛ ፎቶ ሲነሱ ያሳልፋሉ። ወደ መንደሩ ሲመለሱ ሁሉም ተሰብስበው ልደቱን በደስታ ያከብሩለታል። ከዛም እሱ ወደ ከተማ መመለስ ስለነበረባት ተሰናብታው ትሄዳለች። ከዛን ቀን ጀምሮም ሁሌም ፈገግ ይላል። ምንም ቢሉትም አይናደድም ነበር። ሁልጊዜም ከእሷ ጋር ቪዲዮ ኮል የተደዋወሩ ያወራሉ። እሷም ነገ እመጣለሁ፣ ከዚህ በኋላ ካንተ ጋር መረቅ አልችልም። ከተመለሰች በኋላም ከሌላ ሴት ጋር ሲያወራ አይታ ውስጥ ቆጣው ተናዶ ይሄድና ተከትለው ይቅርታ ጠይቀዋለች። ከቀናት በኋላም የወንጀለኞቹ አለቃ ያመልጥና ወደ አያቱ ቤት ሲመጣ ታሃ አያቱ እንዳይጎዳበት በፍጥነት ወደ ቤቱ ይሄዳል። የወንጀለኞቹ አባላትም እዛው ጠብቀውት መደባደብ ጀምራሉ። የወንጀለኞቹ አለቃው ግን አያቱ ቤት ገብቶ ነበር። እዛም በድንገት የታሃን ልጅነት ከእናቱ ጋር የሚያሳይ የድሮ ፎቶ ሲያይ ይደነግጣል። ታሃም እውነተኛ ልጁ ነበር። ከዓመታት በፊትም የታሃ እናት አለቃው በቦክስ ጨዋታ ላይ ማጭበርበር በመጀመሩና ባህሪ በመቀየሩ ምክንያት ጥላው ወጥታ ነበር። በኋላም እርጉዝ መሆኗን አውቃ ታሃ ከተወለደ በኋላ አባቱን አንድ ጊዜ እንዳየው ብላ አምጥታው ልጄ እንዳንተ አይሆንም፣ ታታሪና እውነተኛ ቦክሰኛ አድርጌ አሳድገዋለሁ ብላ ጥላው ትሄዳለች። አሁን አለቃው ሊገለው ሲታገል የነበረው ሰው የገዛ ልጁ እንደሆነ ተረድቶ በማዘን ራሱን ይጎዳል። ከቀናት በኋላም ሁሉም ነገር ሲረጋጋ አያቱ የታሃንን እጅ ይዛ በልጅነቱ የወዳቸው የነበሩትን የቦክስ ግላቮችን እያሳየችው ከእንግዲህ ሀዝና ተሸከም፣ ደስተኛ ሆነ ኑር። እሱም አበባ ገዝቶ ጂዋን ወደ እናቱ መቃብር ወስዶ ያስተዋውቃታል። ከዛም ታይሃ ለጂዋንም የሰርግ ጥያቄ ሲያቀርብላት
በደስታ እሺ ትለዋለች። ሰርጉ የሚደረግና ይጋባሉ። ሙሉ የሰፈሩ ሰዎችም እንዲሁም የከተማ ሰዎችም ነበሩ። በዛው ሰዓትም ታሃ በህይወቱ ለመጀመሪያ ጊዜ ደስተኛ ሆኖ ያለ ዝናብ መጣል ይጀምራል። በህይወቱ አስፈሪ አጋጣሚዎች ላይ በሙሉ ዝናብ ይጥል ነበር። አሁን ግን ዝናብ ውስጥ ጥል ጆን ከጎኑ ነበረች። ከዝናቡ ከመጠለል ይልቅም ሁለቱም አብረው የተደሰቱ ፊልሙ ይጠናቀቃል።